በቃ ከአስሮቹ አንዷ ነኝ። መኖር ከፈለግሽ ትችያለሽ። ይሄ ቤት ተመችቶሻል? እያየሻት ቶጭ ደስ ይለኛል። እዚህ ሴት ይዛ ልትመጣ ትችልም። ቤቱ እኮ የእኔ ነው። የእናት እኔ ጠርቼ እንዳላስወጣሽ ሴትዮ፣ ቤቱ የእኔ ነው። እንከባበር። አንዷን አስረግዞ ከዳት። ልጁ የእኔ አይደለም ምናምን ነገር ብሎ ከዳት። አንቺ ከኔ አትወጂልኝ? መንተውና ተገኝቶ ነው ያስበሽዋል። ሁለታችን መጽሐፍ ቅዱስ ስታነብ መጀመሪያ ብዙ ተባዙ ነው ያነበብከው። እኔ የምለው ቤቱ እሱ አይደለም። አይ የኔ ነው። ተሳስተሻል። ሰክሶሽ ተጣላችሁ አልፈልገም አልሽው አይደለም? ከዛ መውጣት ነው ያለብሽ። አንቺ ምን መብታለሽ? ሚስቱ ነኝ እኔ። ማዝነው ለአንቺ ነው። ሰተሽው ከሆነ አስረግዞ ነው የሚከዳሽ። ምን ማለት ነው? ሌላ ነገር ውስጥ አንግባ። መብት አይደለም። ሌላ ነገር ውስጥ አንግባ። ሰላም። እንግዲህ እንደሰማችሁት ነው ማለት ነው። ውድ ተመልካቾች፣ መጀመሪያ ግን ሰላም ልበላችሁ። ጤና ይስጥልኝ። እንኳን በደህና እንኳን በሰላም መጣችሁ። ሰላምና ጸጋ ይብዛላችሁ። ውድ ቤተሰቦቼ፣ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ እና ሰብ አትርሱት። አመሰግናለሁ። እንግዲህ ነገሩ እንደዚህ ነው ቤተሰብ። እንግዲህ ከዚህ በፊት ቡርኬ ልጅ ያንተ ነው ካንተ ነው የረገዝኩት ምናምን ያለች ነበር ልጅቱ። እንግዲህ አሁን ደግሞ እየቀጠለ ነው። አሁን ደግሞ ሌላ ሴት መጣች እና እኔ ከብሩኬ ጋር መሆን ፈልጋለሁ ብላ ማለት ነው። እረፍ በሉት እና ቤተሰቦቻችን እንግዲህ ሀይሚ ምን አለች መሰላችሁ? የልጅ እሱ እኮ ሌላ ሚስት አለው ልጅ ያለው ሴት አላት አለ እኮ ለሱ አንቺ ምን ሆነሻል ምናምን ብላ ማለት ነው እንትን ታደርጋለች። እና በጣም ከባድ ነው። እና ቤተሰቦቻችን እንግዲህ ሀይሚም እንግዲህ የመጣችዋ ልጅቷን እንደዚህ ነው። ከዚህ በፊት ልጅ ያለው ሴት ልጅ ማለት ልጅ ያለው ሰው አለ ምናምን በቃ ብዙ ነገር እንደዚህ ያለች እሷን ታስረዳለች ማለት ነው። እንግዲህ እንደ የሚገርም ነገር ነው። እንደው ወደ እየሄዱ ነው ወደ እት ነው ነገሩ። እንዴት እየሄደ ነው አካሄዱ? ቡርኬ በእርግጥ ልጅ የኔ አይደለም፣ ልጁ የኔ አይደለም፣ እኔ ከኔ አይደለም እያለ እንግዲህ በጣም እንትን እያለ ነበረ ከልጅቶ ጋር ያለው ነገር ማለት ነው። እንግዲህ አሁን ደግሞ ሌላ ሴት መጣች፣ ሌላ ሰው መጣ። ሌላ ሰው ደግሞ አሁን የልጅ አባት ነው ብላ ትላለች ወይስ እንዴት ነው ነገሩ? ወይስ ከዚህ በፊት እነሱ ህብረት አለን ወይ ጓደኝነት አለን ብላ ታወራለች ወይስ እንዴት ነው ነገሩ? ከባድ ነው ቤተሰብ። ሀይሚ ደግሞ በጣም አንዳንድ ጊዜ ሀይሚ ትለምናለች ማለት በቃ ይቅርታ ምናምን ብላ ማለት ነው። አንዳንድ ደግሞ እሱ ይቅርታ ብሎ እሷን ስጠይቅ እሺ አትልም ማለት ከአንተ ጋር መቀጠል በእንደዚህ ሁኔታ ውስጥ እንዴት ከእሱ ጋር መቀጠል ይችላለሁ? እኔ ከእሱ ጋር እንዴት ነው የምንቀጥለው ብላ እንግዲህ ጋሼ ራሷ መጥታ ወርታለች። እና እንዴት እሱ እንደዚህ ሁኔታ ሲኖር እንዴት እንደዚህ አይነት ለካሳው ነው እንዴት ነው ከሱ ጋር መቀጠል የሚችለው? እንዴት ነው ከሱ ጋር የምኖረው? ቃል አወጣ እንደሆነ ልነግርህ የመጣሁት ሌላ ምንም ቃል አወጣም። እኔ ራሴን እቃዎች ነው የማወጣው፣ ልብሴን እና አልጋዎቼን ምናምን ጭኜ ነው የምወጣው። ምንም በቃ ሌላ የማወጣው እቃ የለም። እንትን አድርጌ መውሰድ አለብኝ ከነ አልጋው ጭምር ከነ ልብሴ ጭምር ያለው ትክክለኛ ነው መውሰድ አለብኝ። ከእሱ ጋር መቀጠል አይፈልግም ሆኖ የለ ነገሩ
ውስብስብ ሆኖባችኋል አይደለ? ተወሳሰበ ጋሽ አጭርና ሳላስብ ቀርቼ ምናምን እኮ አይደለም። ግን ደግሞ በቃ ቁረጥ በላኝ አስቆረጠች። እኔ ድጋሚ አልመለስም። በቃ የሆነ ሁሉም የየራሱ ባህሪ ያለው አይደል? እኔ ወሰንኩኝ፣ በቃ ለራሴ ወሰንኩ። እንዳልቆርጥ በጣም ለመንኳት፣ በጣም ታገልኩ፣ በጣም ተናገረችኝ። በቃ እኔ እንዳስቀየምኳት ግልጽ ነበር። ከዛ በፊት ይቅርታ ጠየቅኩ። ምን አልኩ በቃ ብዙ መስዋዕትነት ከፍያለሁ። እኔ ምንም የሚቀረኝ ነገር የለም። ግን ደግሞ የሆነ በግድ በቃ መታ ቤት ድረስ መታ ለጋሽዬ ካልነገርኩ አለች። ለጋሽዬ መንገር አለብኝ ምናምን ብላ የዛኔ መጣሁ አይደል እርሱ ጋር። ከዛ የዛኔም ስነግር አልሰማም አለች። ወስኜ ነበር ደግሞ የመጣሁት። በቃ አዳር ሙሉ አስቤ ጋሽዬ ጥሩ ሙድ ላይ አይደለሁም፣ በዛ በኩል ያቺ ትበጠብጠኛለች፣ በዚህ በኩል ከሀይሚ ጋር ልክ አይደለሁም ምናምን በቃ ጥንቅጦ ይስገቡ ወሰንኩኝ። እኔ እኮ በቃ ወሰንኩኝ። እኔ ከሁለቱም ጋር መግባባት ካልቻልኩ ያቺ አልተው ካለችኝ፣ ግን ከሀይሚ ጋር እኔን አምና መቀጠል ካልቻለች እኔ ምን እሰራለሁ? ጋሽ ንገሩኝ። አልፈልግም አላምንም ብላ እየቀጠለችኝ ከሆነ እኔ ምን እሰራለሁ? ከሷ ነገሩ እሷ ማዞራ አይታውንስ የተመለሰችው እኮ ዙሪያ ማለት ነው። ነገሩ ዙሪያ ገደል ሲሆን ነው። ለምን አሁን ውሸት ነገር ነው እየተፈካከሩ ያሉት አለ። ደግሞ ውስጧ ራሱ አልተቀበሉም። ውስጧ ባይቀበል እስም ደግሞ ውስጧ ባይቀበል እኮ አልተቀበልሽም እኮ አይደል? ውስጤ ባይቀበል ወደ አንተ አልመለስም ነበር። ግን ደግሞ ሙሉ ለሙሉ ሊሆን አይችልም እያልኩ ነው አሁን ነገር ላይ በነገር ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አምኜ ከዛ በኋላ ደግሞ ልጁ የሱ ነው በባል አስበው ምን ያክል ጉዳት እንደሚደርስብኝ። እኔ ነኝ የምጎዳው፣ እሱ ኃላፊነት ወስጃለሁ። የልጁ ኃላፊነት ሙሉ ለሙሉ ከተባለ እኔ ኃላፊነት ሙሉ ለሙሉ ወስድልሻለሁ ነው አልኳት። ልጅ አይደለም ከተባለ ተጠርጣሪ ነው ያልታመንኩት እኔ ምን አይነት አቀባበል ነው አሁን ማለት ነው። ሌላ መወቃቀስ ውስጥ ባንገባ ደስ ይለኛል። ለምን አይደለም አንድ ነገር መወሰን ስትፈልጊ ሚዛኑ ያደርገሽ እኮ ነው። እኔም ጋር የሚሰማኝ እኔ ድንጋይ ትናንትና ጋሽዬም ሙሽም ቁጭ ብለው አንተ ለማውራት ሲሞክሩ አንተ ፈቃደኛ አልሆንክም አይደለ? ስለዚህ በቃ መጫን አልፈልግም። አንተ ካህኒ እኮ በጣም እንደዚህ እየተገፋፋ መቀጠል የለም። በብዙ መንገድ እኮ ነበር ይሄዳል። ጋሽዬ እያወራን ያለን እኮ በቃ ሪስፔክት እንደራረግ፣ ውሳኔያችንን እንከባበር። በቃ አሁን ደግሞ እኔን ለመከራከር እኔን ለማስቆም ምናምን ማስቆም እንደሚፈልግ ሰው አታስመስል። በቃ ውስጥ ልብህ እንደሚፈልገው አውቃለሁ እኮ። ልብህ ባይፈልገው ትናንት አትገፋኝም ነበር። የምር ከልብ የምትወደኝ ቢሆን በደስታ ነበር ተመለሰች እንደ ደስ ሲል ምናምን ብለህ ነበር የምትቀበለው። እንደዛ ካልሆነ ከልብህ አይደለም ማለት ነው። ለምን ከልብ ያለው ነገር ያስታውቃል። አንቺ ነሽ አይሚ እንዴ ገብተሽ አስወጥተሽ ስመጪ ድጋሚ ልጎዳ ነው እንዴ የምቀበልሽ? አንቺ ምንድን ነው የምታወሪውን ነገር ወቂ ምን ነሽ? አንድ ቃል መኖር አልችልም እኔ በቃ አሁን ልሄድ ነኝ። አንድ ቃል ተናግሬያለሁ። መኖር አልችልም እንሂድ። እሷ ግን አልፈልግም። የምናገረው ነገር ግን በኋላ ይቆጫል ብላለች። ጋሼ አንቺ ይቆጭሻል። አላወጣለሁ ሆነ ልነግርህ ነው የመጣሁት። ሌላ ምንም ቃል አላወጣም። እኔ ራሴን እቃዎች ነው የማወጣው፣ ልብሴን እና አልጋዎቼን ምናምን ጭኜ ነው የምመጣው። እችላለሁ ብሎ እንግዲህ ምንም በቃ ሌላ የማወጣው እቃ የለም። አባትም ብሩክ ያወራል ማለት ነው፣ ያስረዳል ማለት ነው። ብሩክ አረጋሽ እንግዲህ ትክክለኛ ግራ እንደሚገባ ውስብስብ ሆኖ የለ ነገሩ እንደገና የሃይሚ አባት ውስብስብ ሆኖባችኋል አይደለ? ተወሳሰበ ጋሽ አጭርና ለሷ ሳላስብ ቀርቼ ምናምን እኮ አይደለም። ግን ደግሞ በቃ ቁረጥ በላኝ አስቆረጠች። እኔ ድጋሚ አልመለስም። በቃ የሆነ ሁሉም የየራሱ ባህሪ ያለው አይደል? ጋሽ እኔ ወሰንኩኝ፣ በቃ ለራሴ ወሰንኩ። እንዳልቆርጥ በጣም ለመንኳት፣ በጣም ታገልኩ፣ በጣም ተናገረችኝ። በቃ እኔ እንዳስቀየምኳት ግልጽ ነበር። ከዛ በፊት ይቅርታ ጠየቅኩ። ምን አልኩ በቃ ብዙ መስዋዕትነት ከፍያለሁ። እኔ ምንም የሚቀረኝ ነገር የለም እኮ ጋሽ ለሃይሚ በኩል ናት። ግን ደግሞ የሆነ በግድ በቃ መታ ቤት ድረስ መታ ለጋሽዬ ካልነገርኩ አለች። ለጋሽዬ መንገር አለብኝ ናም ብላ የዛኔ መጣሁ አይደል እርሱ ጋር እንደዚህ ብላ ነበር። ከዛ የዛኔም ስነግር አልሰማም አለች። ወስኜ ነበር ደግሞ የመጣሁት። በቃ አዳር ሙሉ አስቤ ጋሽ ጥሩ ሙድ ላይ አይደለሁም፣ በዛ በኩል ያቺ ትበጠብጠኛለች፣ በዚህ በኩል ከሀይሚ ጋር ልክ አይደለሁም ምናምን በቃ ጥንቅጦ ይስገቡ ወሰንኩኝ። በቃ ወሰንኩኝ። እኔ ከሁለቱም ጋር መግባባት ካልቻልኩ ያቺ አልተው ካለችኝ፣ ግን ከሀይሚ ጋር እኔን አምና መቀጠል ካልቻለች እኔ ምን እሰራለሁ? ጋሽ ንገሩኝ እስኪ።
አልፈልግም አላምንም ብላ እየቀጠለችኝ ከሆነ እኔ ምን ሰራለሁ? ነገሩ እሷ ማዞራ አይታውስ የተመለሰችው ዙሪያ አንተም ታው ነገሩ ዙሪያ ገደል ሲሆን ነው። ለምን ውሸት ነገር ነው። አባት ካለ ውስጡ ራሱ አልተቀበሉም። ውስጡ ባይቀበለው ውስጡ ባይቀበል እኮ ውስጤ ባይቀበል ወደ አንተ አልመለስም ነበር። ግን ደግሞ ሙሉ ለሙሉ ሊሆን አይችልም እያልኩ ነው። እንደዚህ ውስጥ በቃ ታይ ካለ ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አምኜ ከዛ በኋላ ደግሞ ልጁ የሱ ነው በባል አስሙ ምን ያክል ጉዳት እንደሚደርስብኝ እኔ ነኝ የምጎዳው። እሱ አላፍትና ወስጃለሁ ነው የልጁ አላፍትና ሁሉ ብሩክ ነው ከተባለ እኔ አላፍትና ሙሉ ለሙሉ ወስድልሻለሁ ነው አልኳት። ልጅስ አይደለም ከተባለ በጥርጣሬ ኖርኩት ያልታመንኩት እኔ ምን አይነት አቀባበል አሁን ማለት ነው ሌላ መወቃቀስ ውስጥ ባንገባ ደስ ይለኛል። ለምን አይደለም አንድ ነገር መወሰን ስትፈልጊ ሚዛን ያድርገሽ እኮ ነው እንደሚሰማኝ እኔ ድንጋይ ትናንትና ጋሽዬም ሙሺም ቁጭ ብለው አንተ ለማውራት ሲሞክሩ አንተ ፍቃደኛ አልሆንክም አይደለ? ስለዚህ በቃ መጫን አልፈልግም። አንተ እኔ እኮ በጣም እንደዚህ እየተገፋፋን መቀጠል የለብንም። በብዙ መንገድ እኮ ነበር አሁን በጋሽዬ እያወራን ያለን እኮ በቃ ሪስፔክት እንደራረግ ውሳኔያችንንም እንከባበር። በቃ አሁን ደግሞ እኔን ለመከራከር እኔን ለማስቆም ምናምን ማስቆም እንደሚፈልግ ሰው አታስመስል። በቃ ውስጥ ልብህ እንደሚፈልገው አውቃለሁ እኮ ልብህ ባይፈልገው ትናንት አትገፋኝም ነበር። የምር ከልብ የምትወደኝ ቢሆን በደስታ ነበር ተመለሰች እንደ ደስ ሲል ምናምን ብለህ ነበር የምትቀበል። ለምንድን ነው እንደዛ ማለት? እንደዛ ካልሆነ ከልብህ አይደለም ማለት ነው። ለምን ከልብ ያለውን ነገር ያስታውቃል። አንቺ ነሽ አይሚ ብሩኬ በቃ እንዴ ገፍተሽ አስወጥተሽ ስትመጪ ድጋሚ ልጎዳ ነው እንደሚቀበልሽ አንቺ ምንድን ነው የምታወሪውን ነገር ወቂ እንጂ ምን ነሽ ልብ አይደለም ምናምን ትላለሽ። አንድ ቃል አንናገር። እኔ በቃ አሁን ልሄድ ነኝ። አንድ ቃል ተናግሬያችሁ ልሄድ እንሂድ። የምናገረው ነገር ግን በኋላ ይቆጫችኋል። አንቺ ይቆጭሻል።